የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችሁንም በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም በእያላችሁበት ሰላምና ጤና ይብዛላችሁ ለማለት እወዳለሁ። በጣም ጥቂት ጊዜ ወስዳችሁ ይሄን የጌታ ቃል እንድትካፈሉ እንደተለመደው በብዙ ፍቅርና በብዙ አክብሮት ልጋብዛችሁ ፈልጋለሁ። እንግዲህ ምናልባት ተከታታይ ሳምንታት ድል ገጥሟችሁ ከሆነ እየተመለከትን ያለነው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 11 አካባቢ እስከ 12 አካባቢ ያሉትን ዘጠኙን የጸጋ ስጦታዎች ተራ በተራ እያየን የመጣ ነው። እንግዲህ የጸጋ ስጦታዎቹ በዋናነት ሲሰጡ ዓላማ አላቸው። ዓላማቸው ቤተክርስቲያን ማነጽ ነው። ዓላማቸው ቤተክርስቲያን ያለፊት መጨማደድ ሆና ሙሽራውን ኢየሱስን እንድትቀበል የሚያግዝ ነው። ቤተክርስቲያን ተከብራ ተፈርታ እንድትኖር ነው። በዚች ምድር ላይ ቤተክርስቲያን እንድትበዛ ነው። ሰዎች እንዲድኑ ነው። ሰዎች ቤተክርስቲያን በየስፍራው እንዲተከሉ ነው። የትኛውም የጨለማ ስፍራ ላይ ቤተክርስቲያን አቅም አግኝታ እንድትተከል የማድረግ ኃይል ነው ያለው። ቤተክርስቲያን እንድትታነጽ እንድትጽናና የሚያደርግ ኃይል ነው ያለው። ይሄ ጸጋ ስጦታ በዓላማ የተሰጠው የእግዚአብሔር ሰዎች። ይሁንና ግን ምንም እንኳን እግዚአብሔር በመንፈስ ቅዱስ አማካይነት የሰጠን የጸጋ ስጦታ ለዚህ ዓላማ ቢሆንም ደግሞ አጠቃቀማቸውን በተመለከተ ያሉት በርካታ ብዥታዎች ምን ያህል በቤተክርስቲያን ግርታ እንደፈጠሩና ለብዙ ስድብም ሁሉ አጋልጠው እንደሰጠን የምናውቅ ይመስለኛል። ስለዚህ በእውቀት እንድንሆን አውቀን ይሄንን ጸጋ ስጦታ እንድንጠቀምበት ለማበረታታት በሚል ነው ይሄን ትምህርት የጀመርኩት። ባለፉት እንግዲህ ብዙ ሳምንታት አብረን የቆየነው በዚህ ክፍል ላይ ማለት ነው። ሰባተኛውን እያየን የመጣ ነው። መናፍስትን መለየት በሚለው ላይ እያየን የመጣ ነው። እንግዲህ አንደኛ ቆሮንቶስ ምዕራፍ 13 ያለው እነኚህ ዘጠኙ የጸጋ ስጦታዎች ኤፌሶን ምዕራፍ 4 ካለው አምስቱ የጸጋ ኦፊሶች ሮሜ ምዕራፍ 13ም ከተቀመጡት ሰባቱ የጸጋ ስጦታዎች በፍጹም የሚለይ ነው። ስለዚህ የኤፌሶን ምዕራፍ 4 ላይ ያለው ብዙ ጊዜ ነግራችኋለሁ ጊፍትስ ኢን ዘ ፎርም ኦፍ ፐርሰን ነው። ወይ አንድ ሰው ጸጋው ያለው አንድ ሰው በመካከላችን ሆኖ በየጠዋቱ በየማታው በተገኘው ሁሉ አጋጣሚ ሲያገለግለን ማለት ነው። ሮሜ ምዕራፍ 13 ላይ ያለው ጌታን የሚያውቁ ሰዎች ሁሉ የሚለማመዱት ነው። ጌታን የሚያውቁ ሰው አገልጋይ ባይሆኑ ጌታን የሚያውቅ ጸጋ ያለው የእግዚአብሔር መንፈስ ያለበት ሰው ሁሉ የሚለማመደው ነው። ማስተማር ቢሆን መለገስ ቢሆን መስጠት ቢሆን ማስታረቅ ቢሆን ሚምር ቢሆን እነኚህ በሙሉ ጌታን የሚያውቁ ሰዎች ሁሉ ሊለማመዷቸው የሚችሉ ጸጋ ስጦታዎች ናቸው። ይሄ አንደኛ ቆሮንቶስ ምዕራፍ 13 ግን ያለው ይለያል። የሚለይበት አሰራሩ ራሱ ከሁለቱ የመጽሐፍ ቅዱስ ክፍሎች የሚለይ ነው። ምክንያቱም አሰራሩ ኦፕሬት የሚያደርገው ለዛች ዓላማ ለዛ ቦታና ለተወሰነው ሰው ላይ ነው የሚሰራው። ከዛ በኋላ መንፈስ ቅዱስ እንደፈቀደ ነው የሚያደርገው። ያ ከሆነ በኋላ ከዛች ሞመንት በኋላ ዝም ብለህ እያነሳ የምታከፋፍለው አይደለም። በየትኛውም መንገድ ማለት ነው። በየትኛውም መንገድ ስለዚህ ለምሳሌ አሁን ወንድማችን ጳውሎስ የሐዋርያት ሥራ ምዕራፍ 14 ላይ አንድ አንካሳ የሆነ ሰው እምነት ውስጡ እንዳለ አየና አንተ ሰው እምነት አዳነ አለው። ተነሳና ቁም አለው። እጁን ያዘና ደገፈው፣ ቆመ፣ ዘለለ። እንደውም ሄርሜን ዲያስኪሉ ድረስ ሰዎች ኮርማ መጥተው ለነ ጳውሎስ እስኪ ሰው ድረስ ነው የሆነው። ታውቃላችሁ ይሄ ያንን በዛች ሞመንት እምነት እንዳለው አየ ጳውሎስ። ተነሳና ተመላለስ አለው። ተነስቶ ተመላለሰ፣ ቆመ። በቃ እንደምታውቁት ያ ጸጋ ለዛ ሰው በዛች ሞመንት የሚሰራ ነው እንጂ ጳውሎስ ያንን ያደረገውን ነገር ከደቂቃዎች ደግሞ በኋላ አንካሶች በሙሉ ተሰበሰቡ፣ እንደዚህ አይነት ችግር ያለባቸው ዲሴብል ሰዎች ኑ ሊል አይችልም። ለምን? የእግዚአብሔር መንፈስ የሚሰራው በዛች ሞመንት ለዛ ሰው ለዛ ደቂቃ ብቻ የሚመጣ ነው። በዚህ መልክ ነው ኦፕሬት የሚያደርገው እንጂ እኛ እየተነሳን ስንፈልገው የምንሰጠው አይደለም። ለዚህ ነው የእግዚአብሔር ይሄ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው የጸጋ ስጦታ በጥንቃቄ የሚተገበር ካልገባን በእውቀት ካላደረግነውም ደግሞ ወደ ስህተት የሚመራ ስለሆነ እግዚአብሔር አምላክ በመንፈሱ በኩል ሲመጣ የሚመጣ ነው፣ ሲደረግ የሚደረግ ነው። ከዛ ወዲህ ካልመጣ ትግል አያስፈልግም። ልጸልይ ትችላለህ፣ ስለ ፈውስ መጸለይ ትችላለህ። ግን ደግሞ ዲክሌር ለማድረግ ለማወጅ ሙከራ አያስፈልገውም። ምንም አናቱ ላይ የሚመጣ ነው። ለምን? መገለጥ ነው፣ የሚመጣ ነው፣ የሚሰጥ ነው። ለዛች ደቂቃ እኮ የሆነ ነገር ስለሆነ በዚህ መንገድ ነው የሚደረገው ብዬ ደጋግሜ ነግራቸዋለሁ። ባለፈው ሳምንት የተመለከትነውን የምንጨርሰው የመናፍስት መለየት ስጦታ በመጽሐፍ ቅዱስ ተቀምጧል። ያ አንዱ መንፈስ እንግዲህ እንደፈቀደ ለአንዱ መናፍስትን መለየት ይሰጠዋል ስለሚል መናፍስትን መለየት የሚባለው ጉዳይ እጅግ በጣም አስፈላጊ ነው ብያቸዋለሁ ባለፈው ሳምንት። በጣም አስፈላጊ ነው። ምክንያቱም አስፈላጊ ሆነው ደግሞ ይሄ ስጦታ የመጣው የተሰጠበት ዋናው ዓላማ ቤተክርስቲያን ለመጠበቅ
የሰይጣን አመጣጡ በጣም ውስብስብ ስለሆነ የተወሳሰበውን ነጥለህ በመግለጥ ጨለማ መሆኑን ለማጋለጥ ለመግለጥ የመጣ ስጦታ ስለሆነ በጥንቃቄ የሚተገበር ነው። ምክንያቱም አሁን ባለንበት ዘመን ላይ ሰዎች የሰይጣንን አመጣጥ እየለዩ አይመስልም። እየለዩ ስለማይመስል ልክ በጎ ነገር የሚመስል ነገር ይዞ ስለሚመጣ ምክንያቱም የብርሃን መልአክ እስኪመስል ራሱን ይለውጣል ሲል ተለውጦ ነው የሚመጣው። የብርሃን መልአክ መስሎ ብርሃን መስሎ አዋቂ መስሎ ነው የሚመጣው። በቃ ደጋግሜ ነግራቸዋለሁ። መጽሐፍ እየጠቀሰ ነው የሚመጣው። እንዲህ ተብሎ ተጽፏል እያለ ነው የሚመጣው። አዛኝ መስሎ ነው የሚመጣው። በጣም እያሞገሰን በእኛ አገልግሎት እየተነካ መስሎ ነው የሚመጣው። የልዑል አምላክ ባሪያዎች ናቸው እያለ ነው የሚመጣው። እግዚአብሔር አምላክ ከዚህ አትብሉ ያላችሁ ሞትን እንደማትሞቱ ነው እኔ የማረጋግጥላችሁ። እንደውም እግዚአብሔር አንድ ነገር ስለሚያውቅ ነው በትበሉ እንደሱ ክፉንና ደጉን ወደ ማወቅ ከፍታ እንደምትደርሱ እግዚአብሔር ስለሚያውቅ አትብሉ አለ እያለ ነው የሚመጣው። እያችሁ የማሳሳቻ መንገዱ መልቲ ነው፣ በጣም ብዙ ነው። እንደነኛ አይነት አመጣጦቹን ሰብረህ ለማዋረድ አሰራሩን ብትንትን አድርገህ ለመግለጥ ልክ ጳውሎስ እኮ ሐሳቡን አንስተውም እንዳል ቀስ ብሎ ጨዋ መስሎ ያያችሁ አገልጋይ መስሎ ሲመጣ እንደዚህ አይነቱን እያደረግን ካልሄድን ቤተክርስቲያን በከፍተኛ ቀለበት ውስጥ ትወድቃለች። ያሞገሳቸው ቀለበት ውስጥ ይጣላቸው። በጣም በጣም አንተ እዚህ ሰፈር ከመጣ ቀን ጀምሮ መኖር አልቻልንም እያለ ሰይጣን ምስክርነት ሲሰጥ እኛም ደግሞ እንዳገልጋይ ያንን ምስክርነት ስንከትብ ስናወራ የስኔ በጣም ልዩ ሰው ነኝ እዚህ ሰፈር ከመጣው ጊዜ ጀምሮ ሰይጣንን አርበደበርኩት ይሄው እያወራኮ ነው በአደባባይ ስንል ወጥመድ ውስጥ እየወደቅን ነው። ቁልቁል እየሄድን ነው። አገልግሎታችንን ለማስቆም አንዱ መንገድ ሰይጣን የሚያመጣው አንዱ መንገድ ማሞካሸት ነው። በጣም እነኚህ የልዑል አምላክ ባሪያዎች ናቸው ስሟቸው እያለ የመዳንን መንገድ የሚያወሩ ናቸው እያለ በመጮህ ነው አንተን ቀለበት ውስጥ የሚያስገባው። እንዲህ አይነት ነገር ሲመጣ ብልህ ካልሆነን በጣም ብልህ ካልሆነን ወጥመድ ውስጥ እንወድቃለን። ስለዚህ አንዱ በቃ መለየት ያስፈልገው መናፍስትን የመለየት ስጦታ በቤተ ክርስቲያን ውስጥ እንዲሰጥ የተፈለገው አንዱ ጉዳይ በዚህ መንገድ ነው እና በጣም በጥንቃቄ ሊደረግ የሚገባ ነገር እንደሆነ ባለፈው ሳምንት በጣም በስፋት ለማየት ሞክረናል። ዛሬ ቢያንስ እንግዲህ መናፍስትን የመለየት አገልግሎት በዋናነት የሚጠቅመው ቤተ ክርስቲያን በሐሰተኛ አስተምሮ እንዳትመረዝ ነው። እግዚአብሔር ሰዎች በጣም አይኖቻችንን አምላክ ይክፈት። እንዴ ወንድማችን ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ገና ሲጀምር አይታችኋል። ሲጀምር ፈራለሁ ሰይጣን ሔዋንን በተንኮል እንዳሳታት ተቀቁ ሔዋንን በተንኮል በገነት ውስጥ እንዳሳታት የቀድሞው እባብ ዘንዶ ሰይጣን እናንተም ከክርስቶስ ኢየሱስ ያለው ቅንነታችሁ ተበላሽቶ ከመስመር ትወጣላችሁ ወይ ትወጡ ይሆን ወይ ብዬ እፈራለሁ። ምክንያቱም ሾልከው የገቡ ሐዋርያ ሳይሆኑ ሐዋርያ የሆኑ ሰዎች አሉ። አይደሉም ሐዋርያት፣ አልተጠሩም፣ ጥሪ የላቸውም፣ ከመናፍስቱ ዓለም ናቸው። ይሄ ደግሞ ድንቅ ነገር አይደለም። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል። ሐዋርያ አይደሉም፣ ሐዋርያ ነን ብለው ግን ሾልከው ገብተዋል። እኔ ልንገራችሁ ሰይጣን በተንኮል ሔዋንን እንዳሳታት እናንተ የአክያ የቆሮንቶስ ሰዎችን ለማሳሳት የመጡ ኤጀንቶች የመናፍስት ወኪሎች ናቸው እንጂ አገልጋዮች አይደሉም። ሾልከው የገቡ ሐዋርያ የሚለውን ስም ለጥፎ የመጡ የመናፍስት ተልኮ አስፈጻሚዎች ናቸው እያለ ነው የሚዘረዝረው። ምክንያቱም በክርስቶስ ኢየሱስ ነፃ የሆናችሁ ሰዎች ሆናችሁ ዛለ ባሪያ ሲያደርጓችሁ ዝም አላችሁ አይደል? ያላችሁን ሲዘርፏችሁ በዚህም በዛም ብለው ያሏችሁን ሲቀሟችሁ በጥፊ ጆሮ ጉንዳችሁን ሲያጮሏችሁ ባሪያ ሲያደርጓችሁ ሲበዝብዟችሁ ሲገዟችሁ ዝም አላችሁ። እኔ ግን እንደ አባት መክራችኋለሁ ሲል አንድ የተፋጠጣቸው ሰዎች አሉ። ሐዋርያ አይደሉም፣ የመናፍስት ኤጀንቶች ናቸው፣ ወኪሎች ናቸው። ሐዋርያንን ብለው ሾልከው አክያ ቆሮንቶስ መካከል ገቡ። የሚያወሩት ንግግር አገልግሎት ይመስላል፣ ወንጌል ይመስላል፣ ግን አይደለም። ታርጌታቸው ሰዎችን ወደ ሞት ማስገባት የመናፍስት ተልኮ ያላቸው ሰዎች ናቸው። እነኚህን ሰዎች ነጥለ ነው የምትመራው። ስለዚህ
ቤተክርስቲያን በእነኚህ አይነት አገልጋዮች እንዳትመረዝ፣ እንዳትጠቃ፣ እንዳትፈርስ ማህበር ምዕመኑ በእነኚህ አይነት አገልጋዮች ስር እንዳይወድቁ የመከላከል ስራ ለመስራት ነው የሚጠቅም። ካለያቸው ምን ታደርጋለህ? ስለለያቸው እኮ ነው ጳውሎስ ከመናፍስት ናቸው ሐዋርያ አይደሉም፣ ሐዋርያ መስለው መጡ እንጂ አይደሉም የሚለው እኮ በመገለጥ እኮ ነው። ያውቃቸዋል፣ ለይቷቸዋል። በደንብ ስለለያቸው ኖ አመጣጣቸው እናንተን ሔዋንን ከገነት እንዳስወጣ እናንተንም ከቤተ ክርስቲያንና ከእውነተኛው ተልእኮ ማስወጣት ነው ዓላማቸው። አይደሉም እያለ እኮ የሚጮህ እኮ ለዚህ ነው። አይኑ የበራለት ሰው ነው። አንዳንድ ጊዜ በቃ አሁን ያለው ዘመን ፍጥጥ ብሎ የምታየው ሐዋርያንን አሉ ግን አይደሉም። ምክንያቱም አልቲሜት ተልኳቸው አንተን ከልፍኝ ማስወጣት ከሆነ በቅድስና እንዳታምን አድርጎ መረን ማስወጣት ከሆነ በእግዚአብሔር ላይ እንድትሳለቅ ማድረግ ከሆነ የክርስትና ቅድስናውን፣ ፍርሃቱን፣ አምላክን ማክበሩን በትህትና ዝቅ ብሎ ጌታን ማምለኩን የሚያጠፉብህ ከሆነ እየወደክ ነው፣ እየፈረስክ ነው ማለት። አያችሁ እንደነኛ አይነት አገልጋዮች ሲያገለግሉ መጨረሻ አንተን የተመረስክ የትላንትና ቅንነት ግን ምክንያቱም ቅንነታችሁ ተበላሽቶ ነው የሚለው ክርስቶስን ከመከተል ቅንነታችሁ ተበላሽቶ እንዳትወጡ ነው መፈራው እኮ የሚለው። ቅንነትህ ከጠፋ የትላንትና ትጋትህን ካጠፋብህ፣ ቅድስናን ካጠፋብህ፣ ጸሎትን ካጠፋብህ፣ ዝም ብለህ ነቃፊ ብቻ ከሆን ቤተክርስቲያን ላይ የምትሳለቅ፣ ወንጌል ላይ የምትሳለቅ፣ ክርስትና ላይ የምትሳለቅ ወደሚሆን ከፍታ ከደረስክ አምላክን የመፍራት ጉዳዮችን ቀስ በቀስ እያጠፋብህ ከሄድክ ያ ሰው ሐዋርያ ሊሆን አይችልም። ያ ሰው ሐዋርያ ነኝ አልከው እንጂ አንተ አልቲሜት ጎሉ አንተን ማጥፋት፣ የቤተክርስቲያንን ቅርጽ ማጥፋት፣ ያቺ ንጹህ የሆነቿን የቤተክርስቲያንን ቅርጽ ማጥፋት ከሆነ መጨረሻ ሞትና መቃብር ነው የሚሆነው እግዚአብሔር ሰው። ለዚህ ነው ጳውሎስ እየተፋጠጠ ነበር። ሐዋርያ አይደሉም ሾልከው ገብተው ነው። እኔ ከሄድኩ በኋላ ለመንጋው ማይራሩ ተኩላው ጨካኞች ይመጣሉ እኮ የሚላቸው እነኝን እኮ ነው። ስለዚህ የመናፍስት መለየት ማለት መለየት አለብህ። በቃ ካለያቸው ሰው ቢያስረዳህም አይገባም። ይሄ መለየት ካልመጣልህ በስተቀር በመለየት መንፈስ ውስጥ ካላወቃቸው በስተቀር አንዳንዶቹ መስለው በጣም ተጠጋግተው ስለሚመጡ ሰው ሲያስረዳህ እንኳን አይገባም። እንደውም ቅናት ሊመስልህ ሁሉ ይችላል። ነገር ግን መጨረሻ ከጉዳት ልትማር አይገባም። አንዳንድ ሰው ከጉዳቱ ነው የሚመራው። ከተዘረፈ በኋላ፣ ከፈራረሰ በኋላ፣ ትዳሩን ካጣ በኋላ፣ መረን ከሆነ በኋላ፣ ምድረ በዳ ላይ ራሱ ከወደቀ በኋላ ነው ገና የሚባን ነው። እንደ እግዚአብሔር አገልጋዮችን እነግራቸዋል። በጣም በርካታ የመናፍስት ዓለም አገልጋዮች የሚመስሉ ሰዎች መጥተዋል። ሐዋርያ አይደሉም፣ ግን የሐዋርያነት የነብይነት ቆብ ይዘው ሰተት ብሎ ማህበረሰብ ውስጥ ገብተዋል። ዓላማቸው ርኅራኄ አይደለም። ዓላማቸው አንተን ማነጽ አይደለም። ዓላማቸው አንተን ለክርስቶስ ኢየሱስ ቤተክርስቲያንን ማዘጋጀት አይደለም። ዓላማቸው ሌብነት ነው፣ ዘረፋ ነው፣ ማጭበርበር ነው፣ አጭበርብሮ ማካበት ነው፣ ሀብት በፍጹም የክርስቶስ ኢየሱስ ልብ የላቸውም። ለዚህ ነው ጳውሎስ ብዙ ሞግዚት አላችሁ ቆሮንቶሶች፣ በጣም ብዙ ሞግዚት ያላችሁ፣ አባት ግን የላችሁም። እኔ ግን ወልጃችኋለሁ በክርስቶስ አባታችሁ ነኝ። እንዴት እንደወልዳቸው ያውቃል። እንዴት ራሱን ሐምብል አድርጎ በእግዚአብሔር ቤት ውስጥ እንዳገለገላቸው ያውቃል። ከዛ እሱ ፍሬ ካፈራ በኋላ ብዙ ሞግዚቶች መጡ፣ ምንደኞች መጡ፣ ሌቦች መጡ። ከዛ በኋላ እየተናነቀ ደግሞ የቆሮንቶስ አማኞች እነኚህን ሰዎች የመቀበል ዝንባሌ ያሳዩ። ቤታቸው ያሳድራሉ፣ ቦርሳቸውን ይዛሉ፣ በእውነት ራሳቸውን እንደ ባሪያ ያስገዛሉ፣ በጣም ይንበረከካሉ፣ ይፈራሉ፣ ያከብራሉ። ጳውሎስ ጀመረ። በቃ ከኔ ያጎደልኩባችሁን ንገሩኝ። አባት ለልጁ ገንዘብ አያጠራቅምም፣ እኔ ግን ገንዘቤን ሳይሆን ራሴ ልሰጣችሁ ዝግጁ ነኝ የሚለውን ትተው ሌባውን ይከተላሉ። አሁን እኮ የኛ ዘመን እኮ እንደዚህ እኮ የሚከተሉት ሌባውን ነው፣ አጭበርባሪውን ነው፣ ዘራፊውን ነው የሚከተሉት። ንጹሑን አይከተሉም። ኢቭን ያጠመቃቸውን ሰው እንኳን አይከተሉም። ታግሎ ወደ እግዚአብሔር ቤት ያመጣቸውን ለክርስቶስ ኢየሱስ መዳን ምክንያት የሆናቸውን ጀነት ትምህርት ያስተማራቸውን ያጠመቃቸውን እነሱን ወደ ላይ ለማምጣት ዋጋ የከፈለውን ጭምር እኮ ረስተው ሶኮል ማን ኦፍ ጎድ የሚባለው ነብይ የሚባለውን እግር በእግር አሳደው ቀጠሮ ይዘው በብዙ ገንዘብ ይጸልይላቸው ዘንድ ይፈልጋሉ። ቆሮንቶሶች ናቸው። የቆሮንቶስ አማኞች ምግባር ነው ይሄ እግዚአብሔር ሰዎች። ስለዚህ ጳውሎስ መንፈስ ነው፣ አጋንንት ነው። ለምንድን ነው ይሄ የሚያስደንቃችሁ? የሰይጣን እኮ የብርሃን መልአክ መስሎ እኮ መጥቶ እኮ ነው ብዙ ነገር ያጠፋው እኮ ሔዋንን ከገነት ያስወጣት። እኔ እፈራለሁ ይሄ የሆነ ነው የሚለው። ስለዚህ አንዱ የመናፍስትን ስራ መግለጥ
የመናፍስት ነገር የማወቅ የመገለጥ መንፈስ ሲመጣ ቤተክርስቲያን በሐሰተኛ አስተምሮ እንዳትከበብ ከተከበበችም ቀድመን እንድንገልጥ እንድናጋለጥ እንድናስተምር ውሸት ነው ካጋንንት ነው ይሄ በፍጹም አፉ ላይ ኢየሱስ የሚል አለ እንጂ ልዩ ኢየሱስ ነው ልዩ ወንጌል ነው እንድንል በድፍረት እንድንናገር የሚያደርግበት መንፈስ ነው ይሄ መንፈስና ይሄ መንፈስ ሲመጣ አንዱ አስተዋጽኦ የሚያደርገው ለአገልጋዮች ድፍረትን መግለጥን ስለሚሰጣቸው መገለጥ አለበት እግዚአብሔር ሰዎች አሁን ቤተክርስቲያን በበርካታ የሐሰተኛ አስተማሪዎች ተከባለች በጣም ተከባለች እየተናጠች ነው ይሄንን የሚቋቋም የእግዚአብሔር መንፈስ መግለጥ ያለው የመናፍስቱን ስራ የሚለይ ሾልኮ የሚገቡትን የመናፍስ ዓለም የሚለይ የእግዚአብሔር አገልጋዮች ያስፈልጋሉ ማህበረ ምእመናን ያስፈልጋሉ የሚገባቸው ሰዎች ያስፈልጋሉ ስለዚህ እንደነኛ አይነት ሰዎችን ገብቷቸዋል ማናከውን አደገኛ ነው ኢቭን በሰይጣን ጭምር እየተገፉ ወንጌልን የሚቃወሙ ሰዎችም አሉ የምሾልከው የገቡ ብቻ መስላችሁን ለምሳሌ የሐዋርያት ሥራ ምዕራፍ 13 ጳውሎስና በርናባስ ለመጀመሪያ ጊዜ እግዚአብሔር ሰዎች ለመጀመሪያ ጊዜ አገልግሎት ሲወጡ የገጠማቸው አንድ ጠንቋይ ነብይ ነው ይለዋል አገረገዢውን የከተማውን አገረገዢ ይዟል አያችሁ ነብይ ነው ያዘው ደግሞ አገረገዢውን አገረገዢው እነ ጳውሎስን ጠራና የእግዚአብሔርን ቃል ንገሩኝ አላቸው በጣም እኮ የሚገርም እኮ እግዚአብሔር በቃ ኦፕን ዶር ሲሰጥህ እኮ የተከፈተ በር ሲሰጥህ እኮ ሰዎች ራሳቸው ጠርተው ይጠይቀዋል ራሱ እኮ አገረገዢው ጠርቶ እባካችሁ የእግዚአብሔርን ቃል ንገሩኝ ብሎ እነ ጳውሎስን ጠየቃቸው ይላል ጳውሎስ ገና ማብራራት ሲጀምር ያ ጠንቋይ ነብይ ነው የሚለው ሰውዬ ያገረገዢውን ልብ ለማጣመም ፈለገ ይላል አያችሁ ለማሳት እነኚህ ሰዎች ውሸተኞች ናቸው ልትሰማቸው አይገባም እንዲና እንዲያያለ ለሚያጣመም ፈለገ አንተ ተንኮል የሞላብህ የቀናውን የአምላክን መንገድ ወንጌል ከማጣመም አታርፍም ለጊዜው እውር ትሆናለህ አላለው ለምን አይለዋል እንዴ ወንጌልን የሚገዳደር ነው አይ መንፈስ አያችሁ መንፈሱ የወንጌል ጠላት ነው ወንጌል እንዲሰበክ አይፈልግም ነብይ ነኝ ይላል ደግሞ የያዘው አገረገዡን ነው አያችሁ አንዱ የራፍት ታርጌት ይሄ ዳውን ምስኪኑን አይዝም ለምስኪኑ ግድ የለውም ይሄ አሁን ሐሰተኛ ነቢያቶች ሐሰተኛ ሐዋርያት ነኝ የሚል በሙሉ ለዳው ይገደዋል ገንዘብ ለሌለው ይገደዋል ያስባል አስበም መስሚያም የለውም እሱ ታርጌት የሚያደርገው ማን ነው አገረገዢው ማን ነው የመንግስት ባለስልጣኑ ማን ነው የሚጠቅመኝ ማን ነው ገንዘብ ያለው ማን ነው ነጋዴው ነው እንጂ ይሄ ምስኪኑን ማተው እንደ መጫወት ያደረገው ነው እንጂ መታሰቢያም አያደርገውም ታርጌት የሚያደርገው እኮ ጠንቋይ ነብይ እኮ አገረገዢውን ነው ያዘው ይላል አገረገዢውን ነው ያዘው ምን አገረገዢውን ትይዛለህ ማህበረሰቡ በዛ ከተማ ሺህ ሰው አልነበረም ዴንታ የለውም ለሱ ግን እሱ ታርጌት የሚያደርገው ዋና አለ ማን ነው የኔን ጉዳይ የሚያቀናው ማን ነው ሀብት ያለው ማን ነው የኔን ቤትና ሆድ የሚሞላው የሚለው ነው የሚይዘው እንጂ ምስኪኑን ደሃውን ጭቁኑን ጌታ ኢየሱስ ክርስቶስ መጥቶ ያገለግላቸውን ማንም ሰው የማይቀርባቸውን ማይነካቸውን ዳር ላይ ቆመው ጌታ ኢየሱስ ሆይ ማረን የሚሉትን እነሱን ዞር ብሏል ዝም ብሎ ዳር ቆመው ማንም ማስጠጋቸውን ሰዎች የዳዊት ልጅ ኢየሱስ ሆይ አትለፈኝ ማረኝ የሚለውን አናግሩ ቆመው ሊያናግሩ ጌታ ኢየሱስ ግን እንደዚህ አይነት ድምጽ አያልፍም እሱ እውነተኛ ጌታ ነው እሱ እውነተኛ አልም እንደዚህ አይነት ድምጽ አያልፍም ኢየሱስ ለምን ቆመው ያናግረዋል ጥሩት ይላል ምን ላድርግ ልትወዳለህ ይላል 10 ለምጻሞቹን በአንድ የፈውሱ ሂዱ ራሳችሁን ለካህን አሳዩ ይላቸዋል ሲሄዱ ማስሩ ነጹ ይላል እንዲህ አይነት አገልግሎት ነው የሚሰጠው ኢየሱስ እንጂ እየነጠለ አይደለም ይሄ ጠንቋይ ግን የያዘው አገረገዢውን ነው ሊያጣምነው ከእጁ ሊወጣበት ስለሆነ ወንጌልን እያጣመመ ጳውሎስ የሚሰብኩትን ወንጌል እያጣመመ ሊነግሩ ሲሞክር አንተ ሰይጣን ተንኮል ብሎ የሞላብህ የቀናውን ንጹህ የሆነውን ወንጌል ከማጣመም አታርፍም እንዴ ለጊዜው እውር ትሆናለህ አለው ያን ጊዜ ከእግዚአብሔር ቃል የተነሳ አገረገዢው አመነ ነው የሚለው የሐዋርያት ሥራ ምዕራፍ 13 ላይ መጽሐፍን ከቁጥር 10 ጀምረን ስናነብ የእግዚአብሔር ሰዎች እኔ የቤተክርስቲያን እንድትከበር እነኚህ ጠማማ የሆኑ ሰዎች የእግዚአብሔር ወንጌል የሚያጣምሙ ለእንጀራ የሚሰብኩ ሰዎችን የምታዋርደው የእግዚአብሔር መንፈስ በሙላት በእኛ ላይ ሲሰራ ነጥቀህ የምታድነው
እነኚህን ሰዎች ከእጃቸው ፈልቅቀህ የምታወጣው ወደ ንጹህ ቤተክርስቲያን ወደ ቀናው የእግዚአብሔር ወንጌል ማምጣት የምትችለው የእግዚአብሔር መንፈስ በሕይወታችን ባይል ሲሰራ ነው። ለዚህ ነው ቤተክርስቲያን ሆይ የአምላክን መንፈስ ጠይቂ፣ በሙላት ይሰራ ዘንድ እንለማመድ። የእግዚአብሔር ቤተክርስቲያን አገልጋዮች፣ መሪዎች፣ ሴቶች፣ ወንዶች የእግዚአብሔር መንፈስ ንቅናቄ እንዲያመጡ እንዲለማመዱ እርዷቸው። ትንሽ ይጸልዩ፣ በጣም ዝቅ አታርጓቸው። ትንቢትን ሲለማመዱ፣ ልሳን መተርጎም ሲለማመዱ፣ በእግዚአብሔር መንፈስ ተቀጣጥለው አንዳች ነገር አለብኝ ብለው ሲናገሩ ግፏቸው፣ ለዩአቸው፣ እያስተማራቸዋቸው ወደፊት አምጧቸው። እግዚአብሔር አምላክ ቤተክርስቲያን የሚታደገው ከእነኚህ ሰዎች የሚታደገው በአምላክ መንፈስ ነው፣ በመገለጥ ነው። ለዚህ ነው አንተ ጠማማ ሰው ነህ ወንጌልን እያጣመምክ ነው የምትለው ስታየው ነው። አጣማማ መንፈስ እንዳለው ሲገባ ነው፣ ሲገለጥልክ ነው። ለዚህ ነው ከእንደነኚህ ሰዎች ነጥቆ ያወጣው። ለዚህ ነው እግዚአብሔር ሰዎች ስለዚህ በሰይጣን ተጽዕኖ ስር እንዳይወድቁ የማድረግ አቅም እኛ ጋር አለ። በርካታ የሰይጣን ስራዎች በዚህ ምድር ላይ አሉ። በርካታ በጣም ብዙ የእግዚአብሔር ሰዎች ሰይጣን በከፍተኛ ደረጃ በውስጥም ያለውን በውጭም ያለውን እያሰረው ነው፣ ሊሄድበት ነው። በውጭ ያለውን ምናልባት ወደ እግዚአብሔር ወንጌል እንዳይደርስ የበለጠ እያጣመመው ነው። በስዕል እንዲያምን ይላችሁ፣ በስዕል እንዲያምን፣ በተለያየ የሃይማኖት ስርዓት እንዲያምን፣ ተተብትቦ እንዲቀመጥ ሰይጣን ትሪኪ ነገሮችን እየሰራ እየሰገሰገበት ነው። በዚህ ዘመን የሚያድነው ወንጌል ነው። ኢየሱስ የሚለውን ቃል እንዳይጠሩ ይላችሁ፣ ኢየሱስ የሚለውን ቃል እንዳይጠሩ ሌላ የቅዱሳን ስም፣ የመላእክት ስም የሆነ እኛ የሰየምነው ስም ሲጠራ ይጮሃል፣ ይርበደበዳል። ይህንን ስዕል አታሳዩኝ ይላል። ይላችሁ ለምን? በቃ አንተ የበለጠ ስላለ ማለት ነው። የቅዱሳን ጉዳይ ፕሪንት አድርገዋል። ኢየሱስን ከልብህ እያወጣ ጌታን ከልብህ እያወጣ ንጹህን ወንጌል እያወጣ እንድትሄድ ነገ እንኳን ንጹህ ወንጌል ሲሰበክብህ የታተመብህ ነገር አለ። እኔ እኮ አይቻለሁ ትላል። ስዕል ሲያርበደብዶ አይቻለሁ፣ ሰይጣን ስዕሉን ሳቀርበው ሲጮህ አይቻለሁ ትላል። ለዚህ ነው የሚያዘጋጅህ እንጂ ሰይጣን ውሸቱን ነው፣ ሐሰተኛ ነው፣ እያጣመመ ነው፣ ንጹህን ወንጌል እየበረዘ ነው። ነገ የእግዚአብሔር ወንጌል እንዳንሰማ የበለጠ እየተበተበን ነው። ማን ነው እነኚህ ሰዎች ነፃ የሚያወጣው? ነፃ የሚያወጣው በእግዚአብሔር መግለጥ ውስጥ ያሉ የሰይጣንን አካሄዱን የሚያውቁ ሰዎች በበዙ ቁጥር፣ ቤተክርስቲያን በመገለጥ በተሞላች ቁጥር እነኚህ ሰዎች እየተፈቱ ይሄዳሉ። ሰይጣን እየከሰረ የጨለማው ኃይል እየወደቀ ነው የሚሄደው። የእግዚአብሔር ሰዎች እኔ በእግዚአብሔር አገልግሎት በእግዚአብሔር መንፈስ ነግራችኋለሁ፣ እንደ ታላቅ ወንድም መክራችኋለሁ። ሰይጣን አጭር ጊዜ እንዳለው አውቆ በብዙ መንገድ በውስጥም በውጭም ጥፋት ለማድረስ እየሰራ ስለሆነ እነሆ ሐሳቡን ነቅተን እንድናውቅና ነቅተን እንድናወጣ በዚያ አጋጣሚ ላሳስባችሁ ፈልጋለሁ። እንዴ የእግዚአብሔር ሰዎች እንዴ ሾልከው እኮ የቤተ ክርስቲያን የገቡ ሰዎች እኮ አሉ። ሲሞን ምንድን ነው ስራው? ያመነ የተጠመቀ እኮ አገልጋይ ነኝ ብሎ ብቅ ያለ ነው። በሰማርያ እኮ መጽሐፍ ቅዱስ ሲናገር እኮ በሰማርያ በነ ፊልጶስ አገልግሎት አመነ። የፊልጶስ የሚባለው ወንጌላዊ ሄዶ በሰማርያ እግዚአብሔር ወንጌል ሰበከ። ትዝ ይላችኋል። በርካታ ሰዎች አመኑ። ድንቅና ታምር ነበር። ነገር ግን ከብዙ ዘመን ጀምሮ በጥንቆላ የሰማርያ ሰዎችን ሲያስገርም የነበረው ሲሞን የሚባል ሰውዬ አመንኩ አለ። ኦኬ አመንኩ አለ። አመንኩ ብቻ አይደለም፣ መጥቶ ተጠመቀ፣ ተባበረ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር የሚል ቃል የሐዋርያት ሥራ ምዕራፍ 8 ቁጥር 13 አለ። ጠንቋይ ነው፣ አመንኩ አለ፣ እጁን አነሳ፣ ከዛ አጠመቁት። አያችሁ። ነገር ግን ሲሞን አደገኛ ያ ዝናውን አጥቷል። አሁን ክርስቲያን ነኝ ብሎ ተቀላቅሏል። ግን ደግሞ አልለቀቀውም ከናንካቴው ማለት ነው። ልክ እነ ዮሐንስ ትዝ ይላችኋል፣ እነ ጴጥሮስ መጥተው የእግዚአብሔር መንፈስ ገብቷቸዋል። የእግዚአብሔር መንፈስ በሰዎች ላይ እጃቸውን ጭነው መንፈስ ቅዱስ ሰዎች ሲቀበሉ ሲያይ ገንዘብ ይዞ መጣ። የተዘረፈ ገንዘብ እኮ ይሄ ህዝብን የበዘበዘው ገንዘብ እኮ ነው። በጥንቆላ በሟር የሰበሰበውን ገንዘብ ይዞ ተሸክሞ መጣና ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና የእግዚአብሔርን ስጦታ ይውላል እንደናንተ አደርግ ዘንድ እባካችሁ ለኔም ስጡኝ ነው። ባጭር ቃል ይሄንን ስጦታ ብትሰጡኝ በጣም ደስ ይለኛል። ሊቸረችር እኮ ነው።
አያችሁ ደጋሜ ዝናውን ሰርቫይቭ አድርጎ እኮ በማህበረሰብ መካከል መንፈስ ቅዱስን መውሰድ የሚፈልግ ሰው ኑና ከኔ ይውሰድ ይሄን ያህል ገንዘብ ሊል እኮ ነው ሊቸረችር እኮ ነው ይሄ እኮ የሲሞን አይነት እኮ አካሄድ እኮ ነው እንዲህ አይነት ስጦታ ሰጡኝና ባካችሁ ብሎ ገንዘብ ይዘውላቸው መጣ በጣም ሐዋርያት ተቆጡ አይገልጠውም አንተ ተንኮል ተተብትባ በባብ ነው ላይ ያለው በጣም በባብ ተደብትበና ያለን አምላክ ያድንግ ሆነ ጎይድ ፕሊዝ ተተብትበ ነው የምናየው የእግዚአብሔር ስጦታ በገንዘብ እንታገኝ አስባልና ብር ካንተ ጋር ይጥፋ በመራራ መርዝ በአመጽ እሳት እንዳለ አያለውና አለው የእግዚአብሔር ሰዎች በህይወት ዘመናቸው እንዴት ተተበተቡ መርዝ የተተበተቡ አመጽ ያለባቸው አሉ ግን ቤተክርስቲያን ውስጥ ተገኙ ራሳቸውን ድንገት ቤተክርስቲያን ውስጥ አገኙ ደግሞ ራሳቸውን ቤተክርስቲያን ውስጥ ያገኙ የተተበተቡ መርዞች በጣም የእግዚአብሔር መንፈስ ከፈለጉም ለእንጀራ ለገንዘብ ለሀብት ለዝና የሚፈልጉ ሰዎችን ማየት በጣም ከባድ ነው ስለዚህ የእግዚአብሔር ሰዎች በቤተክርስቲያንም ሆነ ከቤተክርስቲያን ውጪ በተለይ በኢትዮጵያ ኮንቴክስት በጣም የመናፍስቱ ዓለም የሰዎችን ልብ እያያዘ የበለጠ እያደነቆረ የበለጠ እየተበተበ የበለጠ እያስተራቸው እንደሆነ ይታየኛል ስለዚህ ቤተክርስቲያን ከመቼውም ጊዜ ይልቅ በመናፍስት ዓለም ላይ ልትዘምት ይገባታል ለዚህም ደግሞ የእግዚአብሔር መንፈስ በሙላት በቤተክርስቲያን እንዲሰራ መጸለይ አለብን የእግዚአብሔር አገልጋዮች ሴቶች ወንዶች በቤተክርስቲያን ውስጥ በዚህ መንፈስ እንዲጸልዩ ማባሃት አለብን የእግዚአብሔርን መንፈስ ሊለማመዱ ሰዎች ሲሞክሩ ኢንካሬጅ ማድረግ አለብን እኛ በትንሽ በትልቁ ወደ ኋላ መሳብ አይገባንም ይሄን በማድረጋችን በጣም ቤተክርስቲያን እንደምትጠቀም በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ እግዚአብሔር ሰዎች ስለዚህ እነኚህን ትምህርቶች አሁን 7ኛውን የደረስነው የሚቀሩትን ሁለት ደግሞ በሚቀጥሉት 2-3 ሳምንታት እንጨርሳለን ፓስተር ጌታውን ታደሰ ሹሜ ብላችሁ በእንግሊዘኛ ታይፕ ካደረጋችሁ የኔን ዩቲዩብ አካውንት ታገኛላችሁ እዛ ላይ ከ70-80 የሚበልጡ ትምህርቶች አሉ እነሱን እያያችሁ ጊዜ ሲኖራችሁ እየተለማመዳችሁ ምንድነው እየተማራችሁ መጠበቅ ትችላላችሁ እነኚህም ትምህርቶች በተከታታይ እዛ ላይ ይጫናሉ ስለዚህ ሲጫኑ እንዲደርሷችሁ ሰብስክራይብ ማድረግ ለሰዎችም ሼር ማድረግ ትችላላችሁ እግዚአብሔር ዘመናችሁን ይባርክ በክርስቶስ ኢየሱስ ስም አሜን